ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እንላለን። ከሀራምቤ ሬዲዮ 98.7 የረቡዕ ማልዳ ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። በአማራ ክልል 8 እንዲሁም በትግራይ ክልል 38 የምርጫ ጣቢያዎች ምርጫ እንደማይካሄድ ስለመነገሩ፣ ለመጪው ምርጫ ተመዝግበው ከነበሩት 48 ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ስለመሰማቱ፣ ከውጪ በሰሜን ዳርፉር በፈጣን ድጋፍ ሰጪ ኃይሎች የሰው አልባ አውሮፕላን ጥቃቶች የ21 ሰላማዊ ሰዎች ሕይወት መጥፋቱ ስለመገለጹ፣ የኢራን መንግስት የአጸፋ እርምጃ እወስዳለሁ ስለማለቱና ሌሎችንም ይዘናል። አብራችሁን ቆዩ። በአማራ ክልል 8 እንዲሁም በትግራይ ክልል 38 የምርጫ ጣቢያዎች ምርጫ እንደማይካሄድ ተነገረ። የኢትዮጵያ ምርጫ ቦርድ በአማራ ክልል በ8 እንዲሁም በትግራይ ክልል በ38 የምርጫ ክልሎች ምርጫ እንደማይካሄድ ገልጿል። የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት በዋነኝነት በአማራ ክልል ደቡብ ጎንደር ዞን፣ ምዕራብ ጎንደር፣ አምባሰልና ደጋ ዳሞት አካባቢዎች እንደሚገኙበትም ገልጸዋል። በአካባቢዎቹ ካለው የጸጥታ ስጋትና ተያያዥ ምክንያቶች ምርጫው እንደማይካሄድ የተገለጸም ሲሆን በሌሎች ጊዜያቶች ምርጫው ሊካሄድ እንደሚችል አመላክተዋል። በአማራ ክልል 138 የምርጫ ክልሎች ያሉም ሲሆን በሁሉም ክልሎች ተወዳዳሪ እጩዎች መመዝገባቸውም ታውቋል። ለመጪው ምርጫ ተመዝግበው ከነበሩት 48 ፓርቲዎች ውስጥ 6ቱ ከውድድር ውጪ መሆናቸው ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ባስታወቀው መሰረት ለመጪው 7ኛው ሀገራዊ ምርጫ ከተመዘገቡት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከምርጫ ውድድር ውጭ ሆነዋል። ከውድድር ውጪ ከሆኑት ፓርቲዎች ውስጥም በትግራይ ክልል ምርጫ ባለመካሄዱ ምክንያት የወጡ ሲሆን እነርሱም ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ፣ ትንሳኤ ሰባ እንደርታና ትንሳኤ ስርዓት ቃንጭ ሀቂ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራር ክፍፍል፣ በፍርድ ቤት ክርክርና በበጀት ኦዲት ሪፖርት መዘግየት ምክንያት ከምርጫው ውጪ የተደረጉ ሲሆን የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፈፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ጋህን ናቸው። በዚህም መሰረት ዘንድሮ የምርጫ ውድድሩ በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚካሄድ ታውቋል። ዘገባው የኢትዮጵያ ኢንሳይደር ነው። ወደ ቻይና የሚላኩ ምርቶች የውጭ ንግድ ፍቃድ በሁሉም ባንኮች ሊሰጥ ነው። ወደ ቻይና ለሚላኩ ምርቶች የነበረውን የውጭ ንግድ ፍቃድ አሰጣጥ ገደብ ሙሉ በሙሉ ማንሳቱን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ባወጣው መግለጫ እንዳስታወቀው ቀደም ሲል ወደ ቻይና የሚላኩ ምርቶች የውጭ ንግድ ፍቃድ በኢትዮጵያ ንግድ ባንክ ብቻ እንዲሰጥ ተወስኖ እንደነበር አስታውሷል። ሆኖም መንግስት የሀገሪቱን የውጭ ንግድ ዘርፍ ይበልጥ ለማቀላጠፍ፣ ተወዳዳሪነትን ለማሳደግ እንዲሁም ለላኪዎች ምቹና ተደራሽ የባንክ አገልግሎት ለመፍጠር በማለም ይህንን ገደብ ማንሳቱን ገልጸዋል። በዚህም መሰረት ከዛሬ ግንቦት 18 ቀን 2018 ጀምሮ ወደ ቻይና የሚላኩ ማናቸውም የውጭ ንግድ ምርቶች የፍቃድ አሰጣጥ ሰነድ ማደራጀትና ተያያዥ የባንክ አገልግሎቶች በሀገሪቱ ውስጥ ፈቃድ ባላቸው በሁሉም ባንኮች በኩል መስተናገድ እንደሚችሉ ተመላክቷል። የኢትዮጵያ ብሔራዊ ባንክ ሁሉም የንግድ ባንኮች አዲሱን ውሳኔ መሰረት በማድረግ ከተለመዱት የውጭ ንግድና የውጭ ምንዛሬ መመሪያዎች ጋር በተጣጣመ መልኩ ለደንበኞቻቸው ቀልጣፋ አገልግሎት እንዲሰጡ አሳስበዋል። ኢትዮ ቴሌኮም በሰነደ መዋለ ንዋይ ገበያ ላይ ተመዘገበ። ኢትዮ ቴሌኮም ወደ አክሲዮን ማህበርነት የመቀየር ሂደቱን አጠናቅቆ በኢትዮጵያ ብሔራዊ ሰነደ መዋለ ንዋይ ገበያ ላይ መመዝገቡን ይፋ አድርጓል። ይህም ምዝገባ የኩባንያውን 10% ድርሻ የገዙ ባለ አክሲዮኖች አክሲዮኖቻቸውን በቀላሉ ማስተላለፍ፣ መሸጥና መግዛት እንዲችሉ ያስችላል። የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደገለጹት 45,000 የአክሲዮን ባለቤቶች አስፈላጊውን መረጃ በማሟላት ገበያ ላይ ለመገበያየት ተዘጋጅተዋል። ሆኖም 1646 የአክሲዮን ባለቤቶች የዲጂታል መታወቂያቸውን ያላስተሳሰሩም ሲሆን 248 የውጭ ዜጎችን መረጃቸውን አላሟሉም። ለእነዚህ ባለአክሲዮኖች መረጃቸውን እንዲያሟሉ ጥሪ የተደረገም ሲሆን አለበለዚያ የአክሲዮን ክፍያቸው ተመላሽ እንደሚደረግ ተገልጿል። ከአጠቃላይ የ3.2 ቢሊዮን ብር የአክሲዮን መዋጮ ውስጥ የ3 ቢሊዮን ብሩ መረጃ ሙሉ በሙሉ መሟላቱም ተብራርቷል።
አድማጮች ዜናዎቻችን ቀጥለዋል። ወደ አፍሪቃ ጉዳዮች እናልፋለን። በሰሜን ዳርፎር በፈጣን ድጋፍ ሰጪ ኃይሎች የሰው አልባ አውሮፕላን ጥቃቶች የ21 ሰላማዊ ሰዎች ሕይወት መጥፋቱ ተገለጸ። በሰሜን ዳርፎር በሚገኙት አልቲናና ኮርኖይ ከተሞች በሚገኙ ገበያዎች ላይ በተሰነዘሩ የድሮን ጥቃቶች ቢያንስ 21 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን የአካባቢውን ምንጮች ዋቢ በማድረግ ሱዳን ትሪቢዩን ዘግቧል። በምዕራብ ሱዳን እየተባባሰ የመጣውን ወታደራዊ ጥቃት ተከትሎ በተከታታይ 2 ቀናት ውስጥ የተፈጸሙት እነዚህ ጥቃቶች ተጠያቂው የፈጣን ድጋፍ ሰጪ ኃይሎች RSF መሆኑም ተገልጿል። እነዚህ ጥቃቶች የተሰነዘሩት በዳርፉር ቀጠና በፈጣን ድጋፍ ሰጪ ኃይሎችና በሱዳን ጦር መካከል ያለው ውጊያ በበረታበት ወቅት ነው። የፈጣን ድጋፍ ሰጪ ኃይሎች በሰሜን ዳርፉር የሚገኙትን የወታደራዊ ይዞታዎች ለመቆጣጠር ሰፊ ዘመቻ በመክፈት ላይ ይገኛሉ። እንደ ዘገባው ከሆነ የፈጣን ድጋፍ ሰጪ ኃይሎች ባለፈው መጋቢት ወር ወደ አልቲና ገስግሰው የነበረ ቢሆንም በሱዳን ጦርና በአጋር ቡድኖች አማካኝነት ወደ ኋላ እንዲያፈገፍጉ ተገደዋል። አሁን የተሰነዘሩት የድሮን ጥቃቶች በሳራፍ አሞራ፣ ኬፕ ካቢያ፣ ኤልጄኒና ኩልቡስ አካባቢዎች ከፍተኛ የፈጣን ድጋፍ ኃይሎች ወታደራዊ ክምችት መኖሩን ከሚያሳዩ መረጃዎች ጋር መገጣጠማቸው በቻድ ድንበር ላይ አዳዲስ የምድር ላይ ጥቃቶች ሊሰነዘሩ ይችላል የሚል ስጋትን ፈጥረዋል። የአልቲና ከተማ ዳርፉርን ከምስራቃዊ ቻድ ጋር የሚያገናኝ ወሳኝ የንግድና የሰብአዊ እርዳታ መስመር በመሆኗ ስትራቴጂካዊ ጠቀሜታ እንዳላት ይታመናል። ኡጋንዳ 2 አዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን አረጋገጠች። ኢቦላ 2 አዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን አረጋገጠች። የኡጋንዳ ጤና ጥበቃ ሚኒስቴር በሀገሪቱ ውስጥ 2 አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን ይፋ ማድረጉን የፈረንሳይ ዜና ወኪል ዘግቧል። ሚኒስትሩ የበሽታውን ስርጭት ለመግታትና ከተጠቂዎቹ ጋር ንክኪ ያላቸውን ወገኖች በአስቸኳይ ለይቶ ለመከታተል የሕክምና ቡድኖችን ማሰማራቱን የገለጸ ሲሆን ሕዝቡም አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። ምስራቅ አፍሪካዊቱ ሀገር ኡጋንዳ ከዚህ ቀደም የኢቦላ ወረርሽኝን በመከላከልና በመቆጣጠር ረገድ ያካበተችውን ልምድ በመጠቀም አዲሱን ስጋት በቁጥጥር ስር ለማዋል እየሰራች እንደምትገኝ የተገለጸም ሲሆን የአሁኑ ሪፖርትም ወረርሽኙ ዳግም እንዳያገረሽ በድንበር አካባቢዎችና በጤና ተቋማት ላይ ጥብቅ ክትትል ማድረግ በሚያስፈልግበት ወቅት ላይ የተሰማ መሆኑ ተመላክቷል። አድማጮች ወደ ዓለም አቀፍ ዜናችን እናልፋለን። የኢራን መንግስት የአጸፋ እርምጃ እወስዳለሁ አለ። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነት በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠባጫሪነቱን ቀጥሎ በፐርሺያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረገን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መትተን ጥለናል ሲልም አክሏል። RQ-4 ድሮንና F-35 ተዋጊ ጀት እንደመታና እርምጃውን በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገደዳቸውም አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ ግን በግልጽ አልጠቀሰም። የአሜሪካ ጦር ባወጣው መግለጫ በበኩሉ በደቡብ ኢራን የሚገኘው የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጾ ዓላማውም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችን መከላከል ነው ብሏል። የኢራን መገናኛ ብዙኃንም በባንደር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግበዋል። ሚሊዮን የሚቆጠሩ ሁጃጅ በአረፋ ኮረብታ ላይ ጸለዩ። ለዘንድሮ ሀጂ ወደ መካ ሳውዲ አረቢያ የተጓዙ ሁጃጅ ሀጂ አድራጊዎች ትናንት በአረፋ ኮረብታ ላይ ጸልየዋል። ነብዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉበት በሚታመነው አረፋት ኮረብታ ላይ የሚደረገው ጸሎት ከሀጂ ዋና ዋና ስርዓቶች አንዱ ነው። ምእመኑ አለቅጥ የናረው ሙቀትና የገገረው ፀሐይ ሳያገደው የቁርአን አያዎችን እየቀራና ትናንት ከማልዳው ጀምሮ 70 ሜትር ከፍታ ወዳለው ኮረብታ ሲጎርፍ ነበር። ዘገባዎች እንደጠቆሙት የመካና የአካባቢው ሙቀት ትናንት ከቀትር በፊት ከ44 ዲግሪ ሴልሺየስ በላይም ነበር። ከዚሁ ጋር በተያያዘ ቀደም ብሎ እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በዘንድሮው የሀጅ ስርዓት ላይ ተጽዕኖ ያሳድራል፣ የሁጃጁ ቁጥርም ይቀንሳል የሚል ስጋት አሳድሮ ነበር። ይሁን እንጂ የሳውዲ አረቢያ
አረቢያ ባለስልጣናት እንዳስታወቁት ግን ሀጂ ለማድረግ ዘንድሮ የተጓዘው የውጭ ዜጋ ቁጥር አምና ከነበረው የበለጠ ነው። በዘንድሮ ሀጂ 30 ሺህ የኢራን ዜጎች የተሳተፉም ሲሆን ከጉዞው በፊትም 86 ሺህ ኢራናውያን ምዕመናን ሀጂ ያደርጋሉ ተብሎ ይጠበቅም ነበር። በዘንድሮ ሀጂ በአጠቃላይ ከ1.6 ሚሊዮን በላይ ምዕመን የተሳተፈም ነው። ከሀራምቤ ሬዲዮ 98.7 በሮብ ማልዳ ስታደምጧቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። በአማራ ክልል 8 እንዲሁም በትግራይ ክልል 38 የምርጫ ጣቢያዎች ምርጫ እንደማይካሄድ ስለመነገሩ፣ በመጪው ምርጫ ተመዝግበው ከነበሩት 48 ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ስለመሰማቱ፣ በሰሜን ዳርፉር በፈጣን ድጋፍ ሰጪ ኃይሎች የሰው አልባ አውሮፕላን ጥቃቶች የ21 ሰላማዊ ሰዎች ሕይወት መጥፋቱ ስለመገለጹ፣ የኢራን መንግስት የአጸፋ እርምጃ እንደሚወስድ ማስታወቁንና ሌሎች ጉዳዮችንም ገለጽንላችሁ። በድጋሚ ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እንላለን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች የጣቢያችን ዝግጅቶች ከእናንተ ጋር ናቸው።